በሳምንቱ ጠባቂ ጨዋታ የመርሲሳይዱ ክለብ ሊቨርፑል በሜዳቸው አንፊልድ ሮድ ከከፍተኛ ድባብ ጋር ቶትናም ሆትስፐርን አስተናግደው ሊቨርፑሎች ስፐርስን 5-1 በሆነ ሰፊ ውጤት ማሸነፍ ችሏል። በጨዋታው ስፐርሶች በዶሚኒክ ሶላንኪ ግብ ቀዳሚ የነበሩ ቢሆንም ከዛ በኋላ ግን ቀዮቹ ስፐርስን አቅልለዋቸው ሉዊስ ዲያዝ ያቻነቷን ግብ አስገኘ። አሌክሲስ ማካሊስተር ከሳጥን ውጪ ቆንጆ ግብ አስቆጠረ። እንዲሁ የቀጠለ ኮዲ ጋክፖ ትላንት በሊጉ 185 ግቡ ላይ የደረሰው ደግሞ ኮከቡ መሐመድ ሳላና ቀሪዋን አንድ ግብ ደግሞ ዴስቲኒ ኡዶጊ በራሱ መረብ ላይ አስቆጥሯል። ባለ 5 ኮከብ አቋም ያሳዩት ሊቨርፑሎች ከትላንቱ ድላቸው በኋላም እንደሚታወቀው የዘንድሮን የ2024/25 የውድድር ዓመት የእንግሊዝ ፕሪሚየር ሊግ አሸናፊ መሆናቸውም በይፋ ሊያረጋግጡ ችሏል። በምሽቱ ጨዋታ ግን ስፐርሶች በእውነቱ የቀልድ ቡድን መስለውም ነበር ቀርበው የነበረው። የፖስቴኮግሉ ቡድን በጨዋታው በመጀመሪያዎቹ 10 ደቂቃዎች ሶሊድ የነበሩ ቡድን ነበሩ። በ12ኛው ደቂቃ ላይም ነበር ግቡን አግኝቶ የነበረው። ከዛ በኋላ ግን አቋማቸው በእጅጉኑ ወርዶ ነበር የተገኘው። ሊቨርፑሎች ከዛ በኋላ አቻ ለማድረግ እንኳን የፈጀባቸው የ4 ደቂቃዎች ልዩነት ብቻ ነው የነበረው። ወይም ከ4 ደቂቃዎች በኋላ ከተቆጠረባቸው በኋላ ድጋሚ አስቆጥረው አቻ አድርገዋል ማለት ነው። በጨዋታው የሊቨርፑሎች ዋነኛ ኢላማ ደግሞ የነበረው የስፐርሶችን ደካማ ሃይላይን አጨዋወት ተጠቅመው በዛ አድቫንቴጅ በመውሰድ መቅጣት ነው የነበረው። ያንንም በጨዋታው በሚገባ አድርገውታል። በጣም የወረደ አቋም ያሳዩት የአንጄ ፖስቴኮግሉ ቡድን ስፐርሶች ግን ከደካማ ሃይላይናቸው በተጨማሪ ግብ እንደ ቀልድ ሲቆጠርባቸው ነው የነበረው። መቼ እንደሚያጠቁ የማይታወቁ ቡድን ነበሩ። ፕረስም አያደርጉም ነበር። ስለ ፕረስ እናነሳ ግን ሊቨርፑሎች ስፐርስን ትላንት በምሽቱ ጨዋታ ፕረስ ሲያደርጉ የስፐርሱ ግብ ጠባቂ ጉግሌሞ ቪካሪዮ ጫና ውስጥ በሚገባበት ሰዓት የሚያደርጋቸው ፓሶችም በስህተት የተሞሉ ፓሶች ነበሩ። ስፐርሶች ግን የትላንቱ ሽንፈታቸው በውድድር ዓመቱ 19ኛ ሽንፈታቸው ሆኖም ተመዝግቧል። ከነሱ የባሰ ያለው ከሊጉ መውረጃቸው የተረጋገጠው ሶስቱ ቡድኖች ብቻ ናቸው። ሳውዝሃምፕተን፣ ሌስተር ሲቲ ና ኢፕስዊች ታውን ማለትም ናቸው። ስፐርሶች በፕሪሚየር ሊጉ በአንድ የውድድር ዓመት ከዚህ በላይ ሽንፈትም በታሪካቸው አስተናግደው አያውቁም። ገና የውድድር ዓመቱም እንዳላበቃም ሲታሰብ ደግሞ ከዚህም የመክፋት እድሉ እየሰፋ ይመስላል። በአጠቃላይ ግን ሊቨርፑሎች በጨዋታው ከትልቅ ብልጫ ጋር ስፐርስን 5-1 በመረምረም ቀዮቹ የእንግሊዝ ፕሪሚየር ሊግ ዋንጫን ለ20ኛ ጊዜ በማሳካት የማንቸስተር ዩናይትዶችን ሪከርድ ሊጋሩ ችሏል። አሰልጣኝ አርነ ስሎት ወደ ፕሪሚየር ሊጉ በከተሙ የመጀመሪያ ዓመታቸው የሊጉን ክብር ተጎናጽፏል። በአንድ ክለብ በመጀመሪያው ውድድር ዓመታቸው የሊጉን ዋንጫ ያሳኩትን አሰልጣኞች ስንመለከትም ጆዜ ሞሪኒዮ በቼልሲ ቤት፣ ካርሎ አንቸሎቲም በቼልሲ ቤት፣ እንዲሁ ማኑኤል ፔሌግሪኒ በማንቸስተር ሲቲ ቤት፣ ክላውዲዮ ራኒሪ በታሪካዊ ድላቸው በሌስተር ሲቲ ቤት፣ አንቶኒዮ ኮንቴ እንዲሁ በድጋሚ በቼልሲ ቤት እንደዚህ ሆነው ከሰሚዎቹ ጎራ ብቻ የነበሩ ቢሆንም አሁን ግን ከቀያዮቹ መንደር አርነ ስሎት አሳክተውታል ማለት ነው። እኚህን አሰልጣኝ አርነድ ማርቲን ስሎት በመጀመሪያ ወደ ሊቨርፑል ሲከትሙ በብዙዎች የታመኑ እንዳልነበሩ የማይካደው እውነታም ነው። በቀዮቹ ዘንድ ማን መጣብን፣ ማን ነው ለሊቨርፑል ትልቅ ውድቀት ነው፣ ሊቨርፑል ከቶፕ 4 ውጪ ሆኖ ይጨርሳል፣ የውድድር ዓመቱ ከመጠናቀቁ በፊት ይሰናበታሉ፣ ይህም ብቻ ሳይሆን በክሪስማስ ላይ ይሰናበታሉ፣ ከፊታችን ከባድ ጊዜ ጠብቀናል የመሳሰሉ እንደዚህ አይነት አስተያየቶች ሲሰጧቸው የነበሩ አሰልጣኝ ነበሩ። መልሳቸውን ግን በዝምታ በመስበር በስራ ነው ማንነታቸውን አሳይተው የተገኙት። አሁን ራሳቸውም ትላንት እንዳሉት የሊቨርፑል ታሪክ አካል ሆኖ ተገኝተዋል። ከተጠበቀባቸው በላይ የቤት ስራ የሰሩ አሰልጣኝም ናቸው። ሲመጡ የሊጉን ዋንጫ እንዲያሳኩ ወዲያውኑ የመጡ አሰልጣኝም አልነበሩም። እንዲህም አልተገመቱ ነበር። ትላንትም በሰጡት አስተያየት ደግሞ እውነት ለመናገር ዋንጫውን እንደምንበላው ከረጅም ጊዜ በፊት አውቅ ነበር ሲሉ ተደምጧል። በነገራችን ላይ የሊጉን ክብር ያሳኩ የመጀመሪያ ኔዘርላንዳዊ አሰልጣኝ መሆን ችለዋል። አስታውሳችሁ አድማጮች፣ እኛ አሰልጣኝ ሊጉን ለማሳካት
ብዙ ጊዜ ወይም ብዙ ዓመት አልፈጀባቸውም። 12 ወራት ብቻ በቂያቸው ሆኖ ነው የተገኘው። 12 ወራትም አብዝታ ነው በቡድናቸው ይህ ነው የሚባል የስኳድ ለውጥም አላደረጉም። ሁለት ተጫዋቾችን ብቻ ያስፈረሙ አሰልጣኝ ናቸው። በእርግጥ ያው የርገን ክሎፕም የተስተካከለ ቡድን ነው ትተውላቸው የሄዱት። ያም ቢሆን ደግሞ የራስ ቡድንና የራስ ፍልስፍና እንዳለ የሚዘነጋ ጉዳይ አይደለም። ለማሸነፍ በቢሊዮኖች ማውጣትም እንደማይጠበቅብህም ያሳዩ አሰልጣኝ ናቸው። የቀድሞ የሊቨርፑል ጨዋታውን በስካይ ስፖርት በፐንዲትነት ወይም በተንታኝነት የሚሰራው ጄሚ ሬናፕም ትላንት እንደውም ምናለ ትላንት ትልቅ የሚባል ፊርማ አልነበረውም ስትል ትልቅ ፊርማ የነበረው አሰልጣኙ ነበር የሚል ከባድ አገላለጽ ለስሎት ተጠቅሟል። ዘ ኩል ዋን ሲልም ነበር የገለጻቸው። ያው መቼስ እኚህን አሰልጣኝ አለማድነቅም ንፉግነት ነው የሚለው ትልቅ አድናቆትን ሊቸራቸው ይችላል። ትላንት በጨዋታው ደግሞ በእያንዳንዷ ግቦቻቸው ደስታቸውም ከበድ ያለ ነበር። ሲቆጡም ትላንት እንዲሁ በተመሳሳይነት ሲታዩ ታይቷል። ያው ወሳኝ ቀን ስለሆነ ይመስላል የየርገን ክሎፕን ሌጋሲ ጠሉት አርነ ስሎት ግን ከትላንቱ ጨዋታ በኋላ ሰለብሬት ሲያደርጉ የየርገን ክሎፕን ስም ሳያነሱ አልዘለሉም። አሁን የቀረኝ ብቸኛው ነገር ላይ የርገን ክሎፕ አድናቆቴ መቸር ነው ያሉ ሲሆን አምና አድማጮች ታስታውሳላችሁ አንፊልድ እያዘነች የርገን ክሎፕን ስታሰናበት የርገን ክሎፕ መሀል ሜዳዋ ላይ ሆነው የመጪውን አሰልጣኝ አርነ ስሎትን በማንሳት እኔ በዜማ ባለውም አርነ ስሎት ላላላላ በማለት እንደዛ ብለው ሲያዜሙ እንደነበር ይታወቃል። ታዲያ ስሎትም ትላንት በምላሹ ከድላቸው በኋላ የርገን ክሎፕ ላላላላ ብለው እሳቸውም ከደጋፊው ጋር ሲያዜሙ ነው የነበረው። ክሎፕንና ስሎትን ስናነሳ ግን ስሎት ዘንድሮ 82 ነጥቦችን ሰብስበው ዋንጫውን አሳክተዋል። ክሎፕ ግን ከዚህ ቀደም 97ና 92 ያህል ነጥቦችን ሰብስበው ሁለት ጊዜ ሁለተኛ መጨረሳቸው የሚዘነጋ አይደለም። ምን ያህል እድለኛ እንዳልሆኑ የርገን ክሎፕ ማሳየ ነው። እግር ኳስ አንዳንዴ እንደዚህም ናት። ስለዚህ ደግሞ ሚስጥሩ ፔፕ ጓርዲዮላ መሆናቸው ጥርጥር የለውም። ፔፕ ካሉ መቼስ ግልጽ ጉዳይ ነው። የፔፕ መዳከም ዘንድሮ ለስሎት የማራቶን ጉዞ ጠቅሟቸዋል ልንለው እንችላለን። አሁን እንግዲህ ከትላንቱ ጀምሮ በመርሲሳይድ የፓርቲ ታይም ላይ ነው የሚገኙት። የሊቨርፑልን ጉዳይ እዚህ ጋር ንክተውና ሌሎች ጨዋታዎችን ባጭሩ እንመልከት። ማንቸስተር ዩናይትዶች በሊጉ ያለ ድል ጉዞ መዳከራቸውን የቀጠሉ ሲሆን የሩበን አሞሪም ቡድን ከሜዳቸው ውጪ ወደ ቫይታሊቲ ስታዲየም አቅንተው በርነማውዝን በገጠሙበት ጨዋታ ዩናይትዶች ባለቀ ሰዓት ከሽንፈት ተርፈው 1-1 በሆናቸው ውጤት ተለያይተዋል። በርነማውዞች በአንቶኒ ሴሜኖ ጥሩ ግብ ቀዳሚ የነበሩ ቢሆንም በሰባኛው ደቂቃ ላይ ግን አጥቂያቸው ኢቫን ኒልሰን በቀይ ካርድ መሰናበቱ ቼሪሶቹን ዋጋ አስከፍሏቸዋል። ባለቀ ሰዓት በ96ኛው ደቂቃ ላይ ደግሞ ራስመስ ሆይሉንድ ማኑኤል ኡጋርቴ አመሻሽቶ ያቀበለውን ኳስ አስቆጥሮ ቡድኑ ከሽንፈት ሊታደጋቸው ችሏል። ለሆይሉንድ የትላንቷ ግብ ምናልባት ለኮንፊደንሱ ከጠቀመችው የሚታይ ነው የመነው። ስለ አጥቂ ካነሳን ግን ትላንት በ75ኛው ደቂቃ ላይ ተቀይሮ የገባው ታዳጊ ተጫዋች ቺዶ ኦቢ ተስፋ ሰጪ ሆነ ጥሩ እንቅስቃሴንም አስመልክቷል። የተሻለ አጥቂ ምን ሊያቀርብ እንደሚችል ያሳየ ተጫዋች ነው የነበረው። በሊጉ ከዚህ በኋላ ምንም አስመዘገቡ ምን የተለየ ትርጉም የማይኖረው ማንቸስተር ዩናይትዶች ቀጣይ ትኩረታቸውን በወሳኝ ውድድራቸው በዩሮፓ ሊጉ በማድረግ በዕለተ ሐሙስ ወደ ሳማሜሳ አቅንተው አትሌቲክ ቢልባኦን የሚገጥም ይሆናል። በሌላ ሊግ ትላንት በተመዘገቡ ውጤቶች በጣሊያን ሴሬ የስኩዴቶን ዋንጫ ለማሳካት ፉክክሩ እንደጦፈ ነው። ትላንት በተደረጉ ጨዋታዎችም ኢንተር ሚላን በሮማ የ1-0 ሽንፈት ገጥሟቸዋል። ሮማ ብቸኛውን የማሸነፊያ ግብ ማቲያስ ሱለ ነበር ማስቆጠር የቻለው። በክላውዲዮ ራኒሪ የሚመሩት ሮሞች አሁን ላይ በሴሬው 18 ጨዋታዎችን ያህል ሳይሸነፉ እየተጓዙ የሚገኙ ቡድንም ናቸው። ናፖሊ ደግሞ ምስጋና ለስኮት ማክቶሚኔ 2 ግቦች 2-0 ማሸነፍ ችሏል። ማክቶሚኔ አሁን ላይ ባለፉት 3 ተከታታይ ጨዋታዎችም ግብ ማስቆጠር በመቻል የኔፕልሱ ቡድን የቁርጥ ልጃቸው ከአሁኔው መሆን ችሏል። ዘንድሮ 10ኛ የሴሪያው ግቡ ላይ መድረስም የቻለ ተጫዋች ያርጓል። ይህንን ሲያርግ ደግሞ ከ10 ግቦች 7ቱ ግቦች ቡድኑ 0-0
ውጤት ላይ እያለ ያስቆጠራቸው ትልቅ ትርጉም ያላቸው ግቦች ናቸው። በተጨማሪም በሊጉ ዘንድሮ ብዙ ግንኙነቶችን በማሸነፍ የሚስተካከለው ተጫዋች የለም። ትልቅ ክሬዲት የሚገባው ተጫዋች ነው። በተለይም የአንቶኒዮ ኮንቴ ቡድን የስኩዴቶ ዋንጫ ካሳኩ የአንበሳውን ድርሻ የሚወስድ አይነት ተጫዋች ነው። ናፖሎች አሁን ላይ በነገራችን ላይ ሴሪያውን ከኢንተር ሚላን በ3 ነጥቦች በልጠው እየመሩ የሚገኙ ቡድን ናቸው። ኤሲ ሚላን ከሜዳቸው ውጭ አቅንተው ቬኒሲያን 2-0 በሆነ ውጤት ረቷል። ክርስቲያን ፑሊሲች እና ሳንቲያጎ ሂሜኔዝ ደግሞ የግቦቹ ባለቤቶች ነው የነበሩት። ዩቬንቱስ ሞንዛን እንዲሁም ደግሞ 2-0 በሆነ ውጤት ማሸነፍ ችሏል። ኒኮላስ ጎንዛሌዝ እና ራንዳል ካለሙዋኔ ለቢያንካኖሪዎቹ የግቦቹ ባለቤቶች ነው የነበሩት። የቱሪኑ ክለብ ትላንት ግን ተጫዋቻቸው ኬናን ይልዲዝ ቀይ ካርድ ተመልክቶባቸው ሙሉ የሁለተኛ አጋማሹን ወይም 45 ደቂቃውን በጎዶሎ ለመጫወትም ተገደው ነው ድሉን ግን አስጠብቀው መውጣት የቻሉት። ፊዮሬንቲና ኢምፖሊን 2-1 ሲረቱ አትላንታ ከሊቼ ደግሞ 1-1 በሆናቸው ውጤት ሊጠናቀቅ የቻለ ጨዋታ ነው የነበረው። የመጨረሻ ናድግና አድማጮች በሴቶች ቻምፒዮንስ ሊግ የፍጻሜ ተፋላሚዎች ትላንት ተለይተው በይፋ ታውቋል። ትላንት በተደረጉ 2 የግማሽ ፍጻሜ የመልስ ጨዋታዎች ደግሞ በሶኒያ ቦምባስተር የሚመሩትና ዘንድሮ አይቀመስ የሆኑት ቼልሲዎች በስተመጨረሻም ግን በባርሴሎናዎች እጅ ሰጥተው ተገኝተዋል። ቼልሲዎች ትላንትም በባርሴሎና 4-1 ተረተው በድምር ውጤት 8-2 በሆነ ውጤት ተረተው እንግዲህ ከውድድሩ ተሰናብተዋል። ባርሶች ሌላ ቻምፒዮንስ ሊግ ዋንጫ ለማሳካት እየተመለከቱ ሲገኙ በሴቶች ቻምፒዮንስ ሊግ ፍጻሜ አቅልለው ለተከታታይ 5ኛ ጊዜ ለፍጻሜ መድረሳቸውንም አረጋግጠዋል። ባለፉት 7 ዓመታት ደግሞ ለ5ኛ ጊዜያቸውም ሆኖ ነው ሊመዘገብ የቻሉ። የሴቶች እግር ኳስ የስታንዳርድ ጥግ ልንላቸው እንችላለን። ሊዮን ደግሞ በአርሰናል 4-1 በሆነ ሰፊ ውጤት ተረቷል። አርሰናል በመጀመሪያው ዙር ተረቶ የነበረ ቢሆንም ትላንት ግን በመልሱ ጨዋታ ውጤት ቀልብሰው 4-1 በማሸነፍ በድምር ውጤት 5-3 በሆነ ውጤት ማሸነፍ ችሏል። ሊዮኖች ዘንድሮ ምንም ሽንፈት ያልገጠማቸው ቡድንም እስከ ትላንትናው ጨዋታ ድረስ ነበሩ። በሜዳቸው ደግሞ ለ2 ዓመታት ያህል ያልተሸነፉ ቡድንም ያድርጋቸዋል። በአርሰናል ግን ትላንት የጉዟቸው ገቶባቸዋል ማለት ነው። ውጤቱንም ተከትሎ አርሰናሎች የፍጻሜ ትኬታቸውን ቆርጠዋል። ለአርሰናሎች ያሰልጣኝ ሬኒ ስሌገርስ ፊርማ ግን አስደናቂ ሆኖላቸው ነው የተገኘው። ትልቅ ስራ እየሰራች የምትገኝ አሰልጣኝ ነች። ቡድኑ በሴቶች ቻምፒዮንስ ሊግ ከ18 ዓመታት በኋላ ለፍጻሜ ያደረሰች አሰልጣኝም ሆና ተገኝታለች። በፍጻሜው እንግዲህ አርሰናል በጣም ከባድ ተጋጣሚ ያላቸው ሲሆን ባርሴሎናን የሚገጥም ይሆናል። አርሰናል በሴቶች ቻምፒዮንስ ሊግ ፍጻሜ ባርሴሎና ጋር ለመጀመሪያ ጊዜ ይሆናል እንግዲህ የሚጫወቱት። አርሰናሎች በወንዶቹ ደግሞ ነገ ትልቅ ፈተና እንዳለባቸው የሚታወቅ ሲሆን በሜዳቸው ኤምሬትስ ስታዲየም የፈረንሳዩን ክለብ ፓሪስ ሳን ዠርማን የሚያስተናግዱበት ጨዋታ እጅግ አጓጊ ጨዋታ ያድርገዋል።